ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣው ታሪክ ለ19 ዓመታት ተደብቆ የቆየ ወንጀል የተጋለጠበት አስገራሚ ታሪክ ነው። ቪዲዮን ላይክ በማድረግ እንድትጀምሩ እየጋበዝኩ በቀጥታ ወደ ታሪኩ ወስዳችኋል። ታሪካችንም የሚጀምረው እንደ አውሮፓውያን አቆጣጠር በ1981 ካንሳስ በተባለች ከተማ ውስጥ የምትኖር ሜሊንዳ የተባለች ሴት እያሳየን ነው። ሜሊንዳ 23 ዓመት ወጣት ስትሆን በካንሳስ ውስጥ በሚገኝ የቤተ ክርስቲያን ዩኒቨርሲቲ ውስጥ በጸሐፊነት ትሰራለች። ሜሊንዳ በህዝቡ ዘንድ በጣም ሃይማኖተኛ፣ ስርዓት ያላትና የዋህ ሴት ተደርጋ ነበር የምታየው። የሜሊንዳ ባለቤትም ዴቪድ ይባላል። ዴቪድ የሚሰራው በአንድ ባንክ ቤት ውስጥ ተቀጥሮ ሲሆን ዴቪድ በጣም ጥሩና ቅን ሰው ነው። ሜሊንዳ በምትሰራበት ዩኒቨርሲቲ ውስጥ ማንግል ሳዶርፍ የተባለ የተማሪዎች ፕሬዝዳንት አለ። ሜሊንዳና ማንግልም ጓደኛሞች ነበሩ። ከዚያም ከቀን ወደ ቀን እየተቀራረቡ መጡ። በመጨረሻም የሥራ ጓደኝነታቸው ወደ ፍቅር ግንኙነት ተቀየረ። ነገሩን ግን ይበልጥ የሚያወሳስበው የሜሊንዳ ባል ዴቪድ እና የሜሊንዳ አዲስ ፍቅረኛ የሆነው ማንግል በጣም የቅርብ ጓደኛሞች ናቸው። አብረውም ብዙ ነገር አሳልፈዋል። ምስኪኑ ዴቪድ ግን ሚስቱና የቅርብ ጓደኛው የሆነው ማንግል ከጀርባ ሆነው የሚሰሩትን ስራ አያውቅም ነበር። ጊዜ እያለፈ ሲሄድ የሜሊንዳና የማንግል ግንኙነት በዩኒቨርሲቲ ውስጥ መነጋገሪያ ሆነ። ግቢ ውስጥ ያለው የሜሊንዳ ጓደኞችም እያደረግሽ ያለሽው ነገር ልክ አይደለም፣ አንቺ እኮ ባለትዳር ነሽ ብለው ቢመክሯትም እሷ ግን አዲሱ ፍቅር አይኗን አውሯ ስለነበር ልትሰማ አልቻለች። ሜሊንዳም ለባሏ ዴቪድ ያላት ፍቅር ከቀን ወደ ቀን እየቀዘቀዘ መጣ። ሜሊንዳ ግን ከማንግል ጋር ያላትን የፍቅር ግንኙነት ማቋረጥ የፈለገች አትመስልም ነበር። ሜሊንዳም በዚህ ጊዜ የህይወቷን ትልቅ ውሳኔ መወሰን ነበረባት። ከዚያም ብዙ ካሰበች በኋላ አንድ ነገር ወሰነች። ዴቪድን ፈታ ከአዲሱ ፍቅረኛዋ ጋር አዲስ ህይወት ለመመስረት ነበር። ነገር ግን አስታውሱ፣ ሜሊንዳ በጣም ሃይማኖተኛ እንደሆነች ስለሆነ ህዝቡ የሚያውቀው፣ ፍቺ ደግሞ በእነሱ እምነት እንደ ትልቅ ኃጢአትና ቤተሰብን እንደማዋረድ ነው የሚቆጠረው። ሜሊንዳም ከባሌ ጋር ብፋታ ሰዎች ምን ይሉኛል የሚለው ሀሳብ አይምሮዋን እረፍት ነሳት እና ሜሊንዳ እጅግ ዘግናኝ ወደሆነው ድምዳሜ ትደርሳለች። ከማንግል ጋር በነፃነት ለመኖር ግዴታ ዴቪድ መሞት እንዳለበት ትወስናለች። ሜሊንዳም ይህን ሀሳቧን ለማንግል ለማውራት ይገናኛሉ። ሁለቱም በሀሳቡ ይስማማሉ። ከዚያም እንዴት መግደል እንዳለባቸው አንድ በአንድ እቅድ ማውጣት ጀመሩ። እቅዳቸውም የነበረው ማንግል ሌሊት ላይ ወደነ ሜሊንዳ መኖሪያ ቤት ሰብረው በመግባት ዴቪድን እንዲገለውና ከዚያም ነገሩን ሌቦች ገብተው ሊዘርፉን ሲሉ በተፈጠረ ግርግር ዴቪድን እንደገደሉትና እሷ ላይም ጥቃት እንዳደረሱባት ለፖሊሶች የውሸት ድራማ ለመፍጠር ይስማማሉ። ጊዜውም እንደ አውሮፓውያን አቆጣጠር በ1982 ነበር። ያ በጉጉት ሲጠብቁት የነበረው ቀን ደረሰ። ሚስኪኑ ዴቪድም ስራ ውሎ በጣም ስለደከመው እራት በልተው እንደጨረሱ ከዛች አስመሳይ ሚስቱ ሜሊንዳ ጋር ተያይዘው ወደ አልጋቸው ያመራሉ። እኩለ ሌሊት ላይም ዴቪድ ቅልጥ ያለ እንቅልፍ ወስዶት ነበር። ሚስቱ ሜሊንዳም ቀስ ብላ በመነሳት በሩን ከፈተችው። በሩን ስከፍተውም የዴቪድ የቅርብ ጓደኛ የሆነው ማንግል ትልቅ የብረት መዶሻ ይዞ ነበር። ሜሊንዳም በቀጥታ ወደ ውስጥ አስገባቸው። ቀጥሎም ማንግል ቀጥታ ዴቪድ ወደተኛበት መኝታ ክፍል ሄደ። ያንን ምስኪንና የቅርብ ጓደኛ የሆነውን ዴቪድን ጭካኔ በተሞላበት መንገድ በያዘው መዶሻ ደጋግሞ ጭንቅላቱን በመምታት ህይወቱ እንዲያልፍ አደረገው። ነገር ግን ድራማው እዚህ ላይ አላበቃ። ዝርፊያ መሆኑን ፖሊሶች እንዲያምኑ ማንግል ዴቪድን በገደለበት መዶሻ ሜሊንዳን አንድ ጊዜ ጭንቅላቷን መታት። እሷን በደረሰባት ምት ጭንቅላቷ ያብጣል። ከዛም ስራውን የጨረሰው ማንግል ወደ መኖሪያው አፓርታማ ሄደ። ነገሩ ከተፈጠረ ከሰዓታት በኋላ ሜሊንዳ የጮች ወደ ጎረቤቶቿ አመራች። ቀጥላም 911 ደወለች። ወዲያውኑም ፖሊሶች በቦታው ደረሱ። ሜሊንዳም ያዘጋጀችውን የውሸት ታሪክ መናገር ጀመረች። ሁለት ጥቁር ጭንብል የለበሱ ሰዎች በሩን ሰብረው ገቡ። ከዚያም የዴቪድን የባንክ ቁልፍ መፈለግ ጀመሩ። ዴቪድም እነሱን መታገል ጀመረ። እነሱም በያዙት መዶሻ ጭንቅላቱን በተደጋጋሚ ቀጥቅጠው እንደገደሉትና እሷንም ጭንቅላቷን ሲመቷት ራሷ እንደሳተች ነገረቻቸው። ፖሊሶቹ ምንም አይነት የሚያጠራጥር ነገር ስላልተመለከቱ ሜሊንዳ ያለችውን አመኗት። ከዚያም ባንኩን ለመዝረፍ ይመጣሉ ብለው ስላሰቡ ባንኩ አካባቢ ከፍተኛ ክትትል ማድረግ ጀመሩ። ነገር ግን ምንም አይነት ሌባ በአካባቢው ዝር አላለም። ፖሊስም ምርመራውን አጠናክሮ ቀጠለ። እነ ዴቪድ ቤት ባገኘው የደም ጠብታ አማካኝነት አነፍናፊ ውሾች በመጠቀም የደሙን ጠብታ ተከትለው ሲሄዱ ማንግል ወደሚኖርበት አፓርታማ ቤት ወሰዳቸው። ፖሊሶችም የማንግል መኖሪያ ቤት ሲፈትሹ የደም ጠብታ አገኙ። የሚያሳዝነው ግን ዘመኑ 1982 ስለነበር ምንም አይነት ዘመናዊ ቴክኖሎጂ መሳሪያ ስላልነበረ ደሙ የዴቪድ መሆኑን ማረጋገጥ አልተቻለም። ፖሊሶችም ምርመራ ሲያደርጉ ቢቆዩም በቂ የሆነ ማስረጃ ባለመገኘቱ ፋይሉ ተዘጋ። አሁን ነው አስገራሚው ነገር የሚፈጠረው። እነዚህ ሁለት ሰዎች ይህን ሁላ አስከፊ ወንጀል የፈጸሙት አብረው ለመኖር ነበር። ነገር ግን ከዴቪድ ቀብር ስነ ስርዓት በኋላ ሁለቱ
ሁለቱም ከፍተኛ የህሊና ጸጸት ደረሰባቸው። ሁለቱም ባደረጉት ነገር አይን ላይን እንኳን መታየት ከብዷቸው ተለያዩ። ሜሊንዳም ወደ ትውልድ ሀገሯ የውሃ ከተማ ሄደች። ማንግልም ደግሞ ትምህርቱን ቀጥሎ ዩናይትድ ስቴትስ ወደሚገኘው ሃርቫርድ ዩኒቨርሲቲ ገባ። ነገር ግን እውነትና ፍትህ ይዘገያል እንጂ መቼም ተደብቆ አይቀርም እንደሚባለው ወንጀሉ ከተፈጸመ 19 ዓመታት ሞላው። ጊዜውም እንደ አውሮፓውያን አቆጣጠር 2001 ሆኖ ነበር። በዚህ ጊዜ የፖሊስ ዲፓርትመንትም እጅግ ዘመናዊ በሆነ መሳሪያ አማካኝነት ተዘግቶ የነበረውን የዴቪድ ፋይል እንደ አዲስ ከፈተ። ያኔ ማንግል ቤት ውስጥ ተገኝቶ የነበረውን የደም ጠብታ በዲኤንኤ አማካኝነት ሲመረምሩ 100% የዴቪድ መሆኑን ተረጋገጠ። መርማሪዎቹም ወዲያውኑ ሜሊንዳ ወዳለችበት የውሃ ወደ ተባለችው ከተማ ሄዱ። ወደ ቦታውም እንደደረሱ ሜሊንዳ ወደምትገኝበት ቤት ገቡ። መርማሪዎቹም ጥያቄ መጠየቅ ጀመሩ። ሜሊንዳም በጥያቄዎቹ ግራ መጋባት ጀመረች። ፖሊሶችም ሜሊንዳ ነገሩ ላይ እንዳለችበት መጠርጠር ጀመሩ። ከዚያም በጥያቄ አፋጥጧት። ያኔ ወደ ቤት የገቡት 2 ጭንብል የለበሱ ሰዎች ናቸው ብለሽ ነበር፣ አሁን ደግሞ አንድ ነው እያለ ብለው ሲያፋጥጧት የመርማሪዎቹን ጫና መቋቋም አቅቷት ስቅስቅ ብላ እያለቀሰች እውነቱን ተናገረች። ፖሊሶቹም ወዲያውኑ ሁለቱንም በቁጥጥር ስር አዋሏቸው። የማህበረሰቡን አይንና የሰዎችን ይሉኝታ ፈርተው የሰው ነፍስ ያጠፉት ሜሊንዳና ማንግልም በመጨረሻ ጉዳያቸው ሁሉ ለዓለም ተጋለጠ። ጉዳዩም ፍርድ ቤት ሲታይ ቆይቶ ለሰሩት ወንጀል ለ20 ዓመት ጽኑ እስራት ተፈረደባቸው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲህ አይነት አጓጊና አስተማሪ ታሪኮች በየሳምንቱ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። በሌላ እውነተኛ ታሪክ እስከምንገናኝ ቸርን ሰንብት።